ኢራን ምላሽ ሰጥታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ምክረ ሐሳብ አልተቀበልኩትም ባሉ በሰዓታት ጊዜ ውስጥ ኢራን ምላሽ ሰጥታለች። ያቀረብኩት የሰላም ሐሳብ ሕጋዊና በደግነት የተሞላ ነው ብላለች ሀገረ ኢራን። ኢራን ከአሜሪካ ጋር ብትፋጠጥም ከፈለገቻቸው ሀገራት ግን በጎን እየተደራደረች ትገኛለች። ከኳታር ጋር የገባችበት ድርድር ውጤታማ ሆኖ የኳታር ነዳጅ ሆርሙዝን እያለፈ መሆኑ ተሰምቷል። ይህ ደግሞ ከአንዴም ሁለቴ መደጋገሙ ኢራን በጦርነት ብቻ ሳይሆን በዲፕሎማሲም የራሷን ቦታ እንደያዘች አረጋግጧል። ይህ እንደተጠበቀ ሆኖ የእስራኤል ጦር አዛዥ የወታደር ያለህ ብለው ጮኸዋል። የሀገሪቱ ፓርላማ በሺዎች የሚቆጠሩ አዳዲስ ወታደሮችን አምጡልኝ ሲሉም ተማጽነዋል። ከዚህ ቀደም የእስራኤል ጦር ከውስጥ ፍርሰት ያጋጥመዋል ብለው ያስጠነቀቁት የጦር አዛዥ ናቸው። አሁን ደግሞ በሺዎች የሚቆጠሩ የጦር ሰራዊት አባላትን አምጡልኝ ያሉት። ወደ እስራኤል ጦር ገብተን ብረት አናነሳም ያሉ የእስራኤል ዜጎችም ከሀገራቸው መንግስት ጋር ውዝግብ ላይ ናቸው። ከዛው ከእስራኤል ሳንወጣ የሀገሪቱ የአየር መከላከያ ስርዓቶች በመቶዎች የሚቆጠሩ ሮኬቶችን እያሾለኩ ነው ተብሏል። አይረንዶም የአየር መከላከያ ስርዓት ቢደነቅም 100% ጥቃቶችን ማቆም አልችልም ብሎ የአየር መከላከያ ስርዓቱን የሚያመርተው ኩባንያ በይፋ አምኗል። ጋዛንና ቢቢሲን ያገናኘው ጉዳይ ደግሞ ይበልጥ ትኩረትን ስቧል። ቢቢሲ በጋዛ ጉዳይ ያሰራውን ዶክመንታሪ አልቀበልም ባለ በዓመቱ ዶክመንታሪው በዛው በእንግሊዝ ከፍተኛ ከበሬታ ባለው የባፍታ ሽልማት ተሸላሚ ሆኗል። ቢቢሲ አይኑ እያየ እነዛ አዘጋጆች መድረክ ላይ ወጥተው የሚዲያውን ስም ከመኮነናቸው በተጨማሪ በድርጅቱ ላይ ተሳልቀውበታል። በሌላ በኩል እስራኤል በኢራቅ ውስጥ ገንብተዋለች የተባለው የጦር ቤዝን በተመለከተ የኢራቅ ፓርላማ ጉዳዩን ጠበቅ አድርጎ ሊይዘው መሆኑ ተሰምቷል። የመከላከያ ሚኒስትሩም ና ጉዳዩን አብራራ ተብለዋል። ወደ ቀጠናችን ስንመለስ የግብፅ ጦር ውጣ ተብሎ በር ተዘግቶበታል። በኢትዮጵያ ድንበር አካባቢ ሰፍሮ የነበረው የግብፅ ጦር ከቆረቆርከው የጦር ቤዝ ጠራርገህ ውጣ ተብሏል። የኢትዮጵያ ጎረቤትም ወሳኝ እርምጃ ወስዳለች። ኢትዮጵያን ካይሮ በተደረገ የአረብ ሊግ ስብሰባ ላይ ለማሳጣት የተሞከረው ሙከራም እዚህ ግባ የሚባል ፍሬ አላፈራም። ጉዳዩን በስፋት እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን ምላሽ ሰጥታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን የቀረበልኝ ሐሳብ የማይረባ ነው ብለው ካጣጣሉት በኋላ ፈጽሞ ተቀባይነት የለውም የሚል መግለጫ ከሰጡ በኋላ ኢራን ምላሽ ሰጥታለች። ያቀረብኩት ምክረ ሐሳብ ሕጋዊና በደግነት የተሞላ ነው ብለዋል የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጌ። የታገደው የወደብ እንቅስቃሴ ይቋረጥልን፣ የባህር ላይ ሽፍትነት ይቁምልን፣ በአሜሪካ ጫና ምክንያት በየባንኩ የታገደብን ሐቃችን ይመለስልን ማለታችን ምኑ ነው ችግሩ ብለዋል ኢስማኤል ባጌ። የሆርሙዝ ሰርጥ ሰላማዊ መተላለፊያ ይሁን፣ በሊባኖስም በቀጠናውም ሰላም ይንገስ፣ ደህንነት ይምጣ ማለታችን በአካባቢው ላለ ደህንነት ይጠቅማል እንጂ ምኑን ይጎዳል ብለዋል ቃል አቀባዩ። ኢራን በጦርነት ብቻ አይደለም በዲፕሎማሲውም ተከናብታለች እየተባለ ይገኛል። ከመረጠቻቸው ሀገራት ጋር እየተደራደረች በሆርሙዝ እያሳለፈቻቸው ነው። ሁለተኛው ጋዝ የጫነ የኳታር መርከብ ሆርሙዝን እንደሚያቋርጥ ተነግሯል። እሁድ ዕለት አንደኛው የኳታር መርከብ ሆርሙዝን በሰላም አልፏል ተብሏል። አሁን ሁለተኛው ይከተላል ነው የተባለው። በፓኪስታን አሸማጋይነት ይህ ጋዝ የጫነ መርከብ በሆርሙዝ ሰርጥ ሲያልፍ ለሁለተኛ ጊዜ ነው በቀናት ጊዜ ውስጥ። ሚዜም የተባለው ይህ መርከብ 174,000 ኪዩቢክ ሜትር ጋዝ ጭኖ እንደሚንቀሳቀስ ይጠበቃል። ከኳታሩ ራስ ላፋን ተነስቶ ወደ ፓኪስታኑ ቄስም ወደብ እንደሚንቀሳቀስ ይጠበቃል። አልካሬቲያት የተባለው ሌላኛው መርከብ ደግሞ እሁድ ዕለት በሆርሙዝ መተላለፉ ተነግሯል።
ይህ እንዳለ ሆኖ የእስራኤል ጦር ከሊባኖሱ ሂዝቦላህ ጋር መፋለሙን ቀጥሏል። ከተለያዩ አቅጣጫዎች ጥቃት እየመጣባት እንደሆነ እየገለጸች የምትገኘው እስራኤል አይረንዶም የአየር መከላከያ ስርዓትን በተመለከተ አንድ አሃዝ ይፋ አድርጋለች። አይረንዶም እየተባለ የሚጠራውን የአየር መከላከያ ስርዓት የሚያመርተው ራፌል ኩባንያ አይረንዶም 99 በመቶ የሚሆኑትን ሚሳኤሎች ማክሸፍ እንደሚችል ተናግረዋል። ቀሪው 1 በመቶ ሚሳኤል ግን እስራኤልን እየመታ እንደሆነ በተዘዋዋሪ ኩባንያው ይፋ አድርጓል። የተወሰኑ በደርዘን የሚቆጠሩ ባሊስቲክ ሚሳኤሎችን ግን ማክሸፍ አልተቻለም ብለዋል የድርጅቱ ሊቀመንበር ዩቫት ስቴኒትስ። ኢራን ያስወነጨፈቻቸው 1500 ሚሳኤሎች አየር ላይ ተመተዋል ያሉት እኒህ ሰው በአጠቃላይ የጋዛው ጦርነት ከጥቅምት 7ቱ ጥቃት በኋላ ከተቀሰቀሰ አንስቶ ሐማስ ከጋዛ፣ ሂዝቦላህ ከሊባኖስ የሚተኩሳቸው ሮኬቶች ከ40 ሺህ እንዳለፉ ሰውየው አስረድተዋል። የእስራኤል ጦር አዛዦች በበኩላቸው በፍጥነት ወታደር አምጡልን እያሉ ነው። የወታደር ያለህ ሲሉ ጥያቄ ያቀረቡት የእስራኤል ጦር ኃይሎች አዛዥ ኢያል ዛሚር ናቸው። የጦር መኮንኑ የትኛውም እስራኤላዊ ወደ ጦር ሰራዊቱ ተቀላቅሎ ሀገሩን ይከላከል ብለዋል። የጦር አዛዡ ከሀገሪቱ ፓርላማ ወይም ከክኔሴት የውጭ ጉዳይና የደህንነት ኮሚቴ አባላት ጋር በነበራቸው ቆይታ ነው ይህንን ያሉት። የዲዮት አህሮኖት እንደዘገበው እስራኤል በበርካታ ግንባሮች እየተፋለመች ስለሆነ አሁንም ተጨማሪ ወታደር ያስፈልጋታል። በሊባኖስ ከሂዝቦላህ ጋር፣ በሐማስ ከጋዛ ጋር ያልተጠናቀቀ ጦርነት አለብኝ የምትለው እስራኤል ከፍ ባለ መጠን ደግሞ ከኢራን ጋር ስትፋለም ቆይታለች። እነዚህ ጦርነቶች በተወሰነ ደረጃ ያዝ ለቀቅ እያሉ የሚገኙ ቢሆንም አሁንም ተጨማሪ ዘመቻዎች ስለሚኖሩ ጦር ሰራዊቱን በወታደር ሙሉልኝ ሲሉ ኢያል ዛሚር ጠይቀዋል። ስለ ፖለቲካ ወይም ስለ ሕግ ሂደት አይደለም የማወራው በበርካታ ግንባሮች ስለምናደርገው ከባድ ውጊያና ጠላትን ለመደምሰስ ስለምናደርገው ትንቅንቅ ነው ብለዋል ዛሚር በስብሰባው። ይህንን ለማድረግ ደግሞ በጣም ብዙ ወታደሮች ያስፈልጉኛል ብለዋል። በመጋቢት ወር የእስራኤል ጦር ከውስጥ ነው የሚፈርሰው፣ ተጨማሪ ወታደር ካላቀበላችሁን ጦራችሁ ከውስጥ ይፈርሳል ብለው በግላጭ አስፈራርተዋል። ተጠባባቂ ወታደሮች በጦሩ የሚኖራቸው ቆይታም ይበልጥ ከፍ ማለት እንዳለበት ያኔ ተናግረው ነበር። የእስራኤል ጦር ቃል አቀባይ የሆኑት ኤፊ ዴፍሪን በትንሹ 15000 ተጨማሪ ወታደሮች ያስፈልጉናል ብለዋል። ከነዚህ ውስጥ ከ7000 እስከ 8000 የሚሆኑት ለግዳጅ ብቁ የሆኑ ወታደሮች መሆን አለባቸው። ሌሎቹ ሌላውን ይሸፍናሉም ተብሏል። ታዲያ እስራኤል በዚህ መሃል አንድ ፈተና ገጥሟታል። ሐረዲ የተባሉት አይሁዶች ወደ እስራኤል ጦር ተቀላቅለው መዋጋት አይፈልጉም። እነዚህ ነባር መንፈሳዊ መጽሐፍትን እያጠኑ ጠበቅ ባለ አይሁዳዊ እምነት የሚታወቁ ዜጎች የሀገሪቱን ሕዝብ 13 በመቶ ቢሸፍኑም ቁጥራቸው ወደ 10 ሚሊዮን አካባቢ ቢጠጋም ዘመናዊውን ጦር ግን ተቀላቅለው መዋጋት አይፈልጉም። የእኛ ሥራ መጽሐፍቱን ማጥናት ነው፣ ማንበብ ነው ይላሉ። ታዲያ ይህ ሁልጊዜ የእስራኤል ፖለቲከኞችን እንዳወዛገበ ነው። ማንኛውም እስራኤላዊ ከ18 ዓመቱ አንስቶ የሀገሪቱን ጦር ማገልገል አለበት ቢባልም ሐረዲዎች ግን እኛ የለንበትም ይላሉ። ፖለቲከኞቹም በአንድ በኩል ከእነርሱ ላለመጣላት፣ በሌላ በኩል ጦር ሰራዊታቸው እንዳይጎዳ በመሃል ቤት ሲወዛገቡ ይታያሉ። ይህ እንደተጠበቀ ሆኖ ሀገረ እስራኤል ድንበር ተሻግራ በኢራቅ የገነባችው ወይም ገንብተዋለች የተባለው የጦር ቤዝ አሁንም እያነጋገረ ይገኛል። እንደ ዘኒው አረብ ዘገባ የኢራቅ ፓርላማም ስለ ጉዳዩ እየመከረበት ነው። የመከላከያ ሚኒስትሩ በአስቸኳይ ማብራሪያ ይስጡበት ተብሏል። የኢራቅ የፓርላማ አባላትም ምን እየተካሄደ ነው? መንግስት ይህንን ጉዳይ ያውቃል ወይ ብለው እየሞገቱ ይገኛሉ። በምዕራብ ኢራቅ በረሃ የሚገኘውና እስራኤል የኢራኑን ዘመቻ እንዲያስተባብርላት በሚስጥር ያቋቋመችው የጦር ቤዝ ብዙ ውዝግብ አስነስቷል። በርካታ ኢራቃውያን አሜሪካ ከኢራቅ ጋር ያላትን ወታደራዊ ትብብር መሰረት አድርጋ የአየር ሽፋን እየሰጠች የጦር ቤዙ እንዲመሰረት አድርጋለች እያሉ ነው። ዎል ስትሪት ጆርናል ስለ ሚስጥራዊው የጦር ቤዝ ከዘገበ በኋላ በኢራቅ ከፍተኛ ፖለቲካዊ ትኩሳት ተነስቷል።
ይህ እንደተጠበቀ ሆኖ ጋዛን የተመለከተ ዶክመንታሪ ፊልም ለቢቢሲ አሰርተው ቢቢሲ አግዶባቸው ወደ ሌላ ጣቢያ ወስደውት ዓለም እውነቱን እንዲያቅ ያደረጉት ጋዜጠኞችና ፊልም ሰሪዎች ተሸልመዋል፣ ተከብረዋል። ቢቢሲ በሚኖርባት እንግሊዝ ከፍተኛ ክብር ያለውን የባፍታን ሽልማት ነው እነዚህ ፊልም ሰሪዎችና ጋዜጠኞች ያገኙት። የፊልሙ ርዕስ ጋዛ ዶክተር ሳንደር አታክ ይሰኛል። ቢቢሲ ቤዝመንት ፊልምስ ከተባለ የፊልም ኩባንያ ጋር በመሆን ይህንን ዶክመንታሪ ለማሰራት በኮሚሽን ስራውን አሳልፈው ሰጠ። ፊልሙ ተሰርቶ መጣ። ታዲያ ቢቢሲ ይህ ዶክመንታሪ በጣቢያዬ አይተላለፍም አለ። የፊልም ሰሪዎቹ ተቆጡ። ሁሉንም የህግ ሂደት ጨርሰው ፊልሙን ወደ ሌላኛው የብሪታንያ የቴሌቪዥን ጣቢያ ቻናል 4 ወሰዱት። ቻናል 4 ፊልሙን አሳየው። ዓለም ተነጋገረበት። በወቅታዊ የቴሌቪዥን ዘርፍ የባፍታ ልዩ ተሸላሚ የሆነው ይህ ጋዛ ዶክተር ሳንደር አታክ የተሰኘው ዶክመንታሪ በሽልማት ስነ ስርዓቱም መነጋገሪያ ሆኗል። በለንደኑ የሮያል ፌስቲቫል አዳራሽ የሽልማት ስነ ስርዓቱ ሲከናወን ቢቢሲ ዋን ይህንን የሽልማት ስነ ስርዓት የማስተላለፍ ህጋዊ ግዴታ ነበረበት። የፊልሙ ኤክስኪዩቲቭ ፕሮዲውሰር ቤን ዴፒር ስለማሸነፋቸው ምስጋናውን ከገለጸ በኋላ ቢቢሲን እንዲህ ሲል ጠየቀ። ለቢቢሲ አንድ ጥያቄ አለኝ። ፊልማችንን ማሳየት አልፈለጋችሁም? አሁን በባፍታ ስነ ስርዓት ላይ የምንናገረውን ነገርስ ማስተላለፍ ትፈልጉ ይሆን ሲል አስገራሚ ጥያቄ ጠየቀ። ጋዜጠኛዋ ራሚታ ናቫይም ድምፃችን እንዲዘጋ ተፈልጎ ነበር፣ ቢቢሲ የከፈለበትን ዶክመንታሪ ማሳየት አልፈለገም፣ እኛ ግን ድምፃችንን ማሰማት ፈልገን ቀጠልንበት፣ ዶክመንታሪውን ያስተላለፈው ቻናል 4ም ምስጋና ይግባው ብላለች። 1700 የሚሆኑ የፍልስጤም ሐኪሞችና የጤና ባለሙያዎች ተገድለዋል በጋዛው ጦርነት። ይህንን ጉዳይ በስፋት የሚያስቃኝ ነው ይህ ዶክመንታሪ። ከ400 በላይ የሚሆኑ የጤና ባለሙያዎችም በእስራኤል ጦር በቁጥጥር ስር ውለዋል። ጋዛ እንደዛ አመድና እሳት ሲፈራረቅባት እነዚህ የሕክምና ባለሙያዎች ሙያቸውን ባስከበረ መልኩ ዜጎችን ለማትረፍ ብርቱ ትግል አድርገዋል። ቢቢሲ ማሳየት ፈልጎ የነበረው ዶክመንታሪም ይህንን ይመስል ነበር። ይሁንና የገለልተኝነት ጥያቄ ያለበት፣ ለአንድ ወገን ያደላ ይመስላል ብሎ ጣቢያው ሳያስተላልፈው ቀረ። ፊልሙ ግን በዛው በብሪታንያ በትልቅነቱ በሚታወቀው ባፍታ ተሸላሚ ሆነ እንጂ አልከሰረም። በመጨረሻም ወደ ቀጠናችን ጉዳዮች ስንመለስ የግብፅ ጦር ከደቡብ ሱዳን ውጣ ተብሎ የጦር ቤዙ መዘጋቱን ሱዳን ታይምስ ዘግቧል። የግብፅ ወታደራዊ ሰፈር ጁት በተባለችውና አፐር ናይል ግዛት ውስጥ በምትገኘዋ መንደር ተመስርቶ ነበር። በኢትዮጵያ ድንበር አቅራቢያ የተመሰረተው የኢትዮጵያን እንቅስቃሴዎች ለመቆጣጠር ወጥኖ የተተከለው የጦር ቤዝ ታዲያ ድንገት ከደቡብ ሱዳን በመጣ አስቸኳይና ጣዳፊ ጥያቄ ይላል ሱዳን ታይምስ እንዲዘጋ ተደርጓል። በቂ ምክንያት ሳይቀርብላቸው ነው የግብፅ ወታደሮች አካባቢውን ለቀው እንዲወጡ የተገደዱት ሲልም አስፍሯል። የጦር ቤዙ የተዘጋው በኢትዮጵያ ጥያቄ ነው ወይስ በራሷ በደቡብ ሱዳን ውሳኔ ግን ዘገባው የሚጠቅሰው ነገር የለም። ይሁንና ተንታኞች የኃይል አሰላለፉን ይቀይረዋል፣ ግብፅ በቀጠናው በተለይም በአፍሪካ ቀንድ ልታደርግ ያሰበችውን ነገር እንዳታሳካ ያደርጋታል ሲሉ እነዚህ ተንታኞች አንስተዋል። የአባይ ግድብ በኢትዮጵያ መተከል ከጀመረበት ጊዜ አንስቶ ኢትዮጵያን የማዋከብና የመክበብ ስትራቴጂ እየተከተለች የምትገኘው ካይሮ የጦር ቤዞችን በኢትዮጵያ ዙሪያ በመትከል ኢትዮጵያን የማስፈራራትና የማስጨነቅ ስልቷን አጠናክራ ቀጥላበታለች። ሌላኛው የግብፅ ክንድ ደግሞ አረብ ሊግ እንደሆነ ይታወቃል። በአረብ ሊግም ልዩ ስብሰባ እንዲጠራ በግብፅ የምትደገፈው ሱዳን ጥሪ ማቅረቧ የሚታወቅ ነው። እሁድ ዕለት የተካሄደው የአረብ ሊግ አስቸኳይ ስብሰባም ብዙም የሚፈለገውን ውጤት ሳያመጣ እንደቀረ ነው እየተገለጸ የሚገኘው። ጉባኤውን የመሩት ፋውዚያ ቢንት አብዱላህ ዛይናል የሱዳን ሉዓላዊነት ተጥሶብኛል ብሎ ለአረብ ሊግ ቅሬታ ላቀረበው የሱዳን መንግስት ዲፕሎማሲያዊ የሆነ ምላሽ ሰጥተዋል።
የሱዳን መረጋጋት ለአረቦች ቅድሚያ የሚሰጠው ጉዳይ ነው። የሱዳን አንድነት፣ ሉዓላዊነትና መረጋጋት መከበር አለበት ቢሉም እነርሱ በሚፈልጉት ደረጃ ግን ኢትዮጵያ አልተወገዘችም። ከኢትዮጵያ የመጣ የድሮን ጥቃት የካርቱም አየር ማረፊያን መታብኝ ያለችው ሱዳን ኢትዮጵያ በተለያዩ መድረኮች እንድትተች ዲፕሎማሲያዊ ስራ ከግብፅ ጋር በመስራት ላይ ትገኛለች። ለዚህም ደግሞ መሳሪያ ተደርጎ የተቀመጠው አረብ ሊግ አንደኛው መንገድ ሆኗል። ሱዳንን ወክለው በአረብ ሊግ አምባሳደር የሆኑት ኤማድ አዳዊ ከኢትዮጵያ ተደጋጋሚ ጥቃት እየመጣብን ነው ብለዋል። ኢትዮጵያ ይህንን የቀረበውን ክስ መሰረተ ቢስ ብላ ከዚህ በፊት ማጣጣሏ የሚታወስ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።